ሰላም ጤና ይስጥልኝ የአልቡኮ ሚዲያ ቤተሰቦች፣ ይህ የአልቡኮ ሚዲያ እያዘጋጀ የሚያቀርበው ቅኝት የተሰኘው መሰናዶ ነው። የዛሬው መሰናዶ መዳረሻውን ጦሳ ፈላና ላይ ከሚገኘው የቀዳማዊት እመቤት ዝናሽ ታያቸው አጠቃላይ ሁለተኛ ደረጃ ትምህርት ቤት ያደርጋል። በቅድሚያ ቪዲዮውን ላይክ፣ ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ደሴ ከተማ ተነስተን የደቡብ አቅጣጫን ተከትለን ስንጓዝ የደሴ ዙሪያ ወረዳን ጨርሰን ዳቦ ሻገር ከሚባል ከፍተኛ ቦታ ላይ ሆነን በወፍ ዓይን እይታ ቁልቁል ስንመለከት ከተንጣለለው የጎሴ ሜዳ ላይ አንድ ተቋም ጎልቶ ይታያል። የቀዳማዊት እመቤት ዝናሽ ታያቸው አጠቃላይ ሁለተኛ ደረጃ ትምህርት ቤት። ትምህርት ቤቱ በ2013 ዓመተ ምህረት ስራ የጀመረ ሲሆን በአካባቢው በሁለተኛ ደረጃ ትምህርት ቤት እጦት ሲንገላታ ለነበረው ማህበረሰብ ትልቅ እፎይታን ፈጥሯል። እኛም በትምህርት ቤቱ ተገኝተን በትምህርት ቤቱ አንዳንድ ጉዳዮች ዙሪያ ከትምህርት ቤቱ አስተዳደርና ሰራተኞች ጋር ቆይታ አድርገናል። ወደ ፕሮግራሙ እናምራ። መምህር በደረገው እባላለሁ። በዚህ ወይዘሮ ዝናሽ አጠቃላይ ሁለተኛ ደረጃ ትምህርት ቤት የጂኦግራፊ መምህር ነኝ። ይህ ትምህርት ቤት ለብዙ ዘመናት ሲጠበቅ የነበረ የማህበረሰብ ጥያቄ እንደነበር፣ ደሴ ዙሪያ ወረዳንም እንደነበር ኮሚቴ ተዋቅሮ ሲከራከርበት የነበረ እስከ ክልል ድረስ የተያዘ ነበር። ያ ምላሽ ሳያገኝ ቆይቶ በ2010 በመንግስት በተደረገው ለውጥ የህዝብ ጥያቄ ሆኖ ተነሳ። ቅድሚያ አንገብጋቢ ከሆኑ ነገሮች ሲጠየቅ የጦሳ ፈላና ማህበረሰብ የሃይስኩል ጥያቄ ቅድሚያ እንዲሰጠው ጥያቄ ባቀረበው መሰረት በቀዳማዊ እመቤት ይህንን እድል የማግኘት ፕሮባቢሊቲውን አግኝቷል። በፊት ግን በማህበረሰቡ ጥያቄ ግለሰቡ የመሬት ያልቀቶ አካባቢ የሚባል ላይ ግምት የካሳ ግምት ወደ 7 ሚሊዮን ብር የተገመተ ነበር። አርሶ አደሮቹ ጋር ያንን ከማህበረሰብ ተሰብስቦ ይከፈላል የተባለ ነበር። ያማይሆን ሲሆን ወደዚህ ነፃ መሬት ነው በሚል ወደ ማህበረሰቡ ጋር በማድረግ ህብረተሰቡን በሆታ በደስታ እዚህ እንዲፈቀድ አድርጓል። 6 ሄክታር ላይ እንዳርፍ ተደርጓል። ከዛም ያው በፈንድ በቀዳማዊ እመቤት ዝናሽ ታያቸው ወደ 27 ሚሊዮን ብር ተበጅቶ ይህን የመሰለ ስታንዳርዱን የጠበቀ ትምህርት ቤት ለመሰራት በቅቷል። የዚህ አካባቢ ማህበረሰብ ይህ ትምህርት ቤት ተመመስረቱ በፊት እዚህ እስከ 8 ከተማርን በኋላ ወደ ሀርቡም ወደ ኮምቦልቻ ደሴ ተበታትኖ በከፍተኛ ወጪ በእግሩ እየማሰነ በበሶ የሚማር ማህበረሰብ ነበር። ደጃችን መንገሻ ቡዬ ትምህርት ቤት ሲከፈትለት በቅርብ ርቀት በ10 ኪሎ ሜትር ርቀት ላይ ስለሚገኝ ከብዙ ወጪ ታድጎታል። ተመላልሶም እዛውም ተከራይቶ ለመማር ከፍተኛ እድል ፈጥሮለታል የዛ ትምህርት ቤት መከፈት። ሳይድ ይባላል። የወይዘሮ ዝናሽ ታያቸው አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። በቀዳማዊት እመቤት ጽሕፈት ቤት አስተባባሪነት 2011 ላይ መሰረት ድንጋይ ተጥሎ 2012 የካቲት አካባቢ ላይ ለምረቃ እንደተዘጋጀ ወቅቱ ያው የኮሮና ስለነበረ በዛ ሰዓት የምረቃ ፕሮግራሙ በተባለለት የካቲት ሳይካሄድ በቀጣይ በአዲሱ ዓመት 2013 ላይ መስከረም 28 ተመርቆ የማስተማር ስራ ጀምሯል። ትምህርት ቤቱ ስራ ያስጀመር ነው በሁለት የክፍል ደረጃ ነው። በ10ኛ ክፍል እና 9ኛ ክፍል ማለት ነው። 10ኛ ክፍል ከተለያዩ የዛ አካባቢ ተወላጅ ነው። ግን በሰዓቱ በወረዳው መንገሻ ቡዬ ትምህርት ቤት፣ ሀርቡ፣ ኮምቦልቻ፣ ደሴ የነበሩት ልጆች 9ኛ ክፍል ተምረው ለ2013 እዚህ በመሸኛ ተቀብለናቸው ለረጅም ጊዜ ትምህርታቸውን የሚያቋርጡ ልጆችን ጨምረን 10ኛ ክፍል ተማሪዎችን እንዲማሩ ያደረግንበትና 9ኛ ክፍል በርካታ ተማሪ ወደ 570 ተማሪ 2013 ላይ 10ኛ ክፍል ደግሞ 238 ተማሪዎች በድምሮ ወደ 808 ተማሪዎች ተቀብለን ስናስተምር የቆየንበት ሁኔታ ነበር ማለት ነው። 2015 የመጀመሪያ 12ኛ ክፍል አስፈትነናል። በሪሚዲያል እና በማለፊያ ውጤት እስካሁን
ከ20-30 በላይ ተማሪዎች እያለፉ ዩኒቨርሲቲ ውስጥ በተለያየ ዲፓርትመንት ትምህርታቸው የተከታተሉ ያለበት ሁኔታ ነው ያለው ማለት ነው። 2014 አካባቢ ወደ 1400 ተማሪዎች አካባቢ ነበር የተመዘገቡት። 2013 ላይ ትምህርት ቤቱ ሲጀመር እንደ ቅድም በገለጽኳቸው ተማሪዎች 32 መምህር ነበር የነበረን። አሁን የደረስንበት የመምህር ቁጥር ወደ 75 መምህር፣ 10 የአስተዳደር ሰራተኛ፣ 85 ሰራተኞች እና ተማሪዎች ደግሞ ያው ቅድም እንደነገርኩ ወደ 1400 ደርሶ ነበር። ዘንድሮ ላይ 606 ተማሪዎች ናቸው ያሉት ማለት ነው። ትምህርት ቤቱን በግብዓት ከማሟላት አኳያ ስናይ እንግዲህ ትምህርት ቤቱ ከተከፈተ በኋላ በተለያየ ችግር በወቅቱ በኮሮና ከዛ ቀጥሎ ሰሞኑን ጦርነት አሁንም ባለው የአማራ ክልል ውስጥ ግጭት ምክንያት በመንግስት በኩል የግብዓት ለማሟላት ከፍተኛ ችግር የገጠመበት ሁኔታ ስላለ አንዳንድ ማቴሪያሎችን ከቀዳማዊት እመቤት እና የልጆች ንጽህና መጠበቂያ የስፖርት ማቴሪያሎች ያገኘንበት ሁኔታ ነው ያለው ማለት ነው። በሌላ በኩል ያው እኔ ፕሮጀክቱ በመቅረጽ የአካባቢው ተወላጆች በጣም ጠንካራ የአካባቢው ተወላጆች አሉ። ቤተ መጻሕፍቶችን በመጽሐፍ እንዲዳብሩ ከማድረግ አኳያ ለተማሪዎች የጽህፈት መሳሪያ፣ ደብተር፣ እስክሪብቶ የመሳሰሉትን ድጋፍ ከማድረግ አንጻር የኮምፒውተር የተማሪዎች መማሪያ እንትን ከማድረግ አኳያ የአካባቢው ማህበረሰብ ከፍተኛ የሆነ ሚና እየተጫወቱ ያለበት ሁኔታ ነው ያለው ማለት ነው። ለአብነት ማንሳት ስለፈልግ እዛ አካባቢ ላይ አቶ ፈንታውን ብለው የሚባል የዛ አካባቢ ተወላጅ የሆነ እና የእሱ ቤተሰቦች እንዲሁም ጓደኞቹ የዛ አካባቢ ተወላጆችን አዲስ አካባቢ ነው ያለው። እዛ አካባቢ ያሉ ሰዎችን በማስተባበር ከፍተኛ ሚና የተጫወቱ ያሉበትና ትምህርት ቤቱን በግብዓት እንዲሟላ የተደረገበት ሁኔታ ነው ያለው ማለት ነው። ሌላው እንደዚሁ የዚሁ አካባቢ ካቢር ሰይድ የሚባል ያው ወጣት ልጅ ነው። የተማሪዎች የኮምፒውተር ላቦራቶሪ ያው በቁጥር በጣም ምንም አይነት ኮምፒውተር ትምህርት ቤት ላይ በመንግስት የተመደበ እስካሁን ስለሌለ በሰዓቱ ግን ይህን ሁኔታ አይቶ ከተለያዩ ድርጅቶች ጋር በመነጋገር 10 የሚሆኑ ኮምፒውተሮችን ለተማሪዎች አምጥቶ ተማሪዎች በዛ እንኳን የኮምፒውተር እንትን እየነካኩ የሚያዩበት ሁኔታ የተፈጠረበት አግባብ ነው ያለው ማለት ነው። እና መውጫ የመግቢያ መንገድ እንደዚህ ዝናብ በሚሆንበት ሰዓት ራሱን የቻለ ከወንዝ እንዲሻገርበት ድልድል ያለው 100 ሜትር እስከ 150 ሜትር ርቀት ያለው መንገድ ነበር ያለው። በፕላን ደረጃ ያንን መንገድ ከፍቶ ትምህርት ቤቱ ማህበረሰብ እንዲጠቀምበት የማድረግ ችግር በመንግስት በኩል በተደጋጋሚ ጥያቄ የጠየቅን ቢሆንም እስካሁን ያልተፈታ ከፍተኛ ችግር። ስለዚህ ተማሪዎች መሆኑ መምህራኖች ዝናብ በሚጥል ሰዓት ያው ባህር እየገቡ እየወጡ የሚማሩበት ሁኔታ ነው ያለው ማለት ነው። ሌላው መብራት ነው። መብራት ላይ እንደዚሁ በሰዓቱ ትራንስፈርመር እንዲገባ ነበር የነበረው 150 ሺህ ብር አካባቢ ነበር በቅድም ነገርኩት ትምህርት ቤት ስራ በሚጀምርበት ሰዓት። ያው እስካሁን መብራት በወረዳ ደረጃ ወደ መንግስት እንዳስገባ በወረዳ ምክር ቤት የተወሰነበት አግባብ ያለ ቢሆንም እንግዲህ እስካሁን ትምህርት ቤቱ መብራት የሚጠቀመው ከውጭ ከግለሰብ መብራት ስቦ የግለሰብ ቆጣሪ በትምህርት ቤቱ ስም የተፈጸመ ማለት ነው። ማስተማር ስራውን ዲጂታላይዝ ከማድረግ አኳያ የኢንተርኔት አገልግሎት ተጠቃሚ አይደለም ትምህርት ቤቱ። ምክንያቱም ኢንተርኔት በተደጋጋሚ የጠየቅንበት ሁኔታ ነበረ ድርጅቶች ጋር ተያይዞ። ነገር ግን የስልክ ተዋሪ ያስፈልጋል፣ ቦክሱ ያስፈልጋል፣ ኬብል ምናምን በሚል እሳቤ እስካሁን በቀበሌው ላይ ደግሞ በዛ ከተማው ላይ የስልክ ቦክስ ወይም ኬብል ስለሌለ ኢንተርኔት ተጠቃሚ አይደለንም ማለት ነው። ያው እንደምታየው ዙሪያው አጥሩ ያለው በእንጨት ነው። ስለዚህ ዙሪያውን ያለው አጥር በየአመቱ እየታደሰ ነው እና ቋሚ አጥር በሰዓቱ ፕሮጀክት ተቀርጾ ወደ 3.4 ሚሊዮን ብር 2014 ላይ ለመታጠር እንትን ቃል የተገባልን ሁኔታ ነበር። ያው በነበረው ግጭት ምክንያት ስለተቋረጠ አሁን ላይ ካለው ግንባታ እና የዚህ ዋጋ ንረት ጋር ተያይዞ የከፍተኛ የሆነ ገንዘብ የሚያስፈልገውን በመሆኑ ያው የአጥሩን ጉዳይ እጅግ በጣም አሳሳቢና ዘላቂ መፍትሄ ሊሰጠው የሚገባ ነው ማለት ነው። አቶ ካሳሁን ለትምህርት ቤቱ አጠቃላይ ሁኔታ ለሰጡኝ ሀሳብ ከልብ አመሰግናለሁ። አመሰግናለሁ።